አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በፋኖና በአማራ ህዝብ ላይ እንድንዘምት የቀረበውን ጥያቄ ውድቅ በማድረጋችን ቂም የያዘብን የብልጽግናው ስርዓት አሁን መፍረስ አለበት ሲል ህወሓት ገለጸም። አብይ አህመድ በጎጃም ያደረጉትን ንግግር ተከትሎ የሚሰጡ ምላሾችም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። የአየር ኃይሉ አዛዥ ኢትዮጵያና ኢትዮጵያውያኑን የመጠበቅ አቅም ተገንብቷል ብሏል። በተመሳሳይ ዕለት ግን ኢትዮጵያውያን በግዛታቸው ውስጥ በተፈጸመ የድሮን ጥቃት ተገድለዋል። ይህንንም ይዘናል። በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ግድያዎችና የወንጀል ድርጊቶች እንደቀጠሉ ናቸው። ኮሎኔሉ የነዝናሽ ታያቸውና ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የብልጽግና ሰዎች ሴራ በጎንደር ከሽፏል ሲሉ ገልጿል። የመንግስት ኃይሎች ኩብለላም አሁንም እንዳለ ስለመሆኑ ተሰምቷል። በስፋት እንመለከተዋለን። የብልጽግናው ተቋም ኮሚሽነር ከድግሱ ዋዜማ በፈቃዳቸው ለቀቁ መባሉ መነጋገሪያ ሆኗል። የአብይ ኮሚሽነሮችም በጉዳዩ ላይ ምላሽ ሰጥቷል። ጠቅላይ ሚኒስትሩ ደግሞ ከናይጄሪያዋ ቢያፍራ ትምህርትን ቀሰምኩ ሲሉ ገልጸዋል። ወደ እናንተ ይደርሳል። በ4 ኪሎ አገዛዝ ድጋፍ በተባበሩት አረብ ኤሚሬቶች አማካኝነት የሚዘወረው የሱዳን የወርቅ ንግድ ላይ እገዳ ተጣለም። ይህንን እገዳ የጣለው ደግሞ ለጦርነቱ ግብዓት ሆኗል በሚል የአውሮፓ ህብረት ነው። ሌላኛው መረጃችን ነው። ኢራን 7ኛ ዙር የድሮን የአጸፋ እርምጃ ላይ ይገኛለሁ ብላለች። የሀገሪቱ ፓርላማ ደግሞ ለበቀል እርምጃ ድጋፉን ሰጥቷል። የዓለምን የነዳጅ ዋጋ እንደገና እየጨመረ እንዲቀጥል ያደረገው የመካከለኛው ምስራቅ ውጥረትም ተባብሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በፋኖና በአማራ ህዝብ ላይ እንድንዘምት የቀረበውን ጥያቄ ውድቅ በማድረጋችን ቂም የያዘብን የብልጽግናው ስርዓት አሁን መፍረስ አለበት ሲል ህወሓት ገልጿል። አብይ አህመድ በጎጃም ያደረጉት ንግግር ተከትሎ የሚሰጡ ምላሾችም እንደቀጠሉ ናቸው። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የደብረ ማርቆሱ የአብይ አህመድ አጼ ዮሐንስ ምን እንዳደረጋችሁ ታውቃላችሁ ንግግር የግለሰቡን የእርስ በርስ የማጋጨት ጭንብልን የገለጠ ነው ሲሉ መናገራቸው የሚታወስ ነው። የክልሉ ባህልና ቱሪዝም ቢሮ ደግሞ በታሪክ የተፈጸሙ ጉድለቶችን በመጎርጎር በስልጣን ላይ ለመቆየት መሞከር ይብቃ ሲል መግለጫ አሰራጅቷል። አብይ አሁን በጎጃም ከዚህ በፊት ደግሞ በወሎ ሃይማኖትን ምክንያት በማድረግ አጼ ዮሐንስን በማንሳት በተለያዩ ዘመናት በታሪክ ውስጥ በተለያዩ ነገስታት የተፈጸሙ ጉድለቶችን እየመዘዙ በማውጣት በህዝቦች መካከል ልዩነት እንዲፈጠር ማድረጋቸው ከአንድ ለህዝቦች አንድነት መስራት ከሚገባውና ኃላፊነት ካለበት የሀገር መሪ የማይጠበቅ ንግግር ነው ሲልም ገልጿቸዋል። የአጼ ዮሐንስ 4ኛ የንግስና ዘመን በአጼ ቴዎድሮስ ተጀምሮ ያልተጠናቀቀውና በየአካባቢው ባሉ ባለሀብቶች መከፋፈል ምክንያት ሀገሪቱ ወደ መበታተን ደርሳ በነበረችበት ወቅት ህዝቡ በአካባቢውና በፌደራል መንገድ እንዲተዳደር በማድረግ የሀገርን አንድነት የጠበቁም በተለያዩ የዚች ሀገር ህዝቦች ዘንድ የሀገር ፍቅር ስሜት እንዲያድግ ያደረጉም ህዝባዊ ጀግና የዛ ዘመን መሪ ነበሩ ያለው ቢሮም ለዚህ ማረጋገጫ የሚሆነው ደግሞ የመንግስታቸው መቀመጫም ለሀገር አንድነት በሚያመች መልኩ በመቀለና በደብረ ታቦር ከተሞች በማድረጋቸው በተለይም የአማራና የትግራይ ህዝቦችን በአንድነት ለመምራት በሚያስችል መንገድ የሰሩ ሀገር ወዳድ ነበሩ ሲልም አንስቷል። አጼ ዮሐንስ አማርኛን የቤተ መንግስት የስራ ቋንቋ ማድረጋቸው የሚጽፏቸው ደብዳቤዎችና የሚያካሂዷቸው የዲፕሎማሲ ስራዎችን በአማርኛ መሆናቸው የሚያረጋግጥልን ለሀገር አንድነት የሚጠቅመውን ሁሉ ያደረጉ እንደነበር ነው። ይህም ዝም ብሎ የመጣ ሳይሆን የአማራና የትግራይ ህዝቦች በባህል በታሪክ በሃይማኖትና በጂኦግራፊ አብረው የኖሩና ለሀገራቸው በአንድነት መስዋዕትነት የከፈሉ የዘመናት ታሪክ ያላቸው መሆናቸውን የቀድሞ አባቶቻቸውን ታሪክ ጠንቅቀው የሚያውቁ በመሆናቸው ነው። የአጼ ዮሐንስ 4ኛ የህዝባዊነትና የጀግንነት መገለጫ የዚች ሀገር ሉዓላዊነት ጸንቶ እንዲቀጥል ከውጭ ወራሪዎች ጋር ያደረጉት ተጋድሎ የዛ ዘመን ከፍተኛ መገለጫ ነው ሲልም ያብራራል።
የትግራይ ባህልና ቱሪዝም ቢሮ መግለጫ የአፄ ዮሐንስ የታሪክ ማህደር ሲመረመር የላቀ መገለጫው ሉዓላዊነትን ማስከበርና የህዝቦችን አንድነት ማረጋገጥ ሆኖ ሳለም በታሪክ ውስጥ የተፈጸሙ አንዳንድ ጉድለቶች ቢኖሩ እንኳን ለሀገርና ለህዝብ አንድነት በሚጠቅም መልኩ እንዲታረሙ መስራት ከአንድ መሪ የሚጠበቅ ተግባር ነበርም። ነገር ግን የዘመኑ ገዢዎች የታሪክ ጉድለትን እየመዘዙ ለርካሽ ጊዜያዊ የፖለቲካ ጥቅማቸው መዋላቸው አሳፋሪ ተግባር ነው ብሎታል የጠቅላይ ሚኒስትር አብይ አህመድን ንግግር። ከዚህ ጋር በተያያዘ ማብራሪያ ያቀረበው ህወሓት ደግሞ የአማራና የትግራይ ህዝቦች አንዋጋም አንጋጭ ማለት እንቅልፍ የነሳው ይህ ስርዓት ነው ብሏል። ቃል አቀባዩ እንደሚገልጹት ከሆነ ከጥቂት ዓመታት በፊት ማለትም ከፕሪቶሪያው ስምምነት በኋላ የአብይ አህመድ አስተዳደር ለትግራይ ያቀረበውና ፋኖና አማራን በጋራ እንውጋቸው እናዳክማቸው ወዘተ ጥያቄዎች ውድቅ መደረጋቸው በትግራይ ላይ ቂም እንዲይዝ አድርጎ ዛሬ በክልሉ ህዝብ ላይ በደሎች እንዲቀጥሉ ምክንያት ሆኗል ይላሉ። ይሁን እንጂ ይህንን ስርዓት ለማናችንም እንደማይበጅ አውቀን በእኛ በኩል ተዘጋጅተናል፣ መፍረስም አለበት ሲሉ ለመገናኛ ብዙሃን ተናግረዋል። ሰሜኖች ለማዳከም በሚል ሰበብ ከጆኖሳይደሩ ስርዓት ሆነን ፋኖን እንድንወጋ በዛ ተደርጎ ደግሞ ትግራይና አማራ ወደ ውጊያ ገብተን አማራ ተዳክሞ እንዲወጣ ያልተሰራ ሴራ የለም፣ ያልተጠያቂ ጥያቄ የለም። እኛ የአማራና የትግራይ ህዝብ የተቆራኘ ታሪክ ነው ያለው። የትግል ታሪክ፣ የወንድማምነት ታሪክ፣ የአንድነት ታሪክ ነው ያለን። ስለዚህ ከማንም ሆነን ለአማራ ህዝብ ለመዳከም አንሰራም፣ አንዋጋም። ስለዚህ የራስህን ችግር ራስህን ፍታ። ባይሆን ከፋኖ ጋር የጀመርከው ውጊያም ፍትሃዊ አይደለም። ለህልውናቸው ለህዝቡ ህልውና ለማስቀጠል ነው የተዋጉ ያሉ። ስለዚህ አንተ የህዝብ መንግስት ከሆንክ የህዝብ ጥያቄን በመመለስ አድርገህ በሰላማዊ በምክክር መፍታት አለብህ ብለን እምቢ ብለናል፣ በግልጽ ማለት ነው። ይሄን አጀንዳ ግን ለምንድን ነው የተሰሩ ከተባለ ግን በህዝቦች መካከል መቃቃር እንዲኖር የአማራና የትግራይ ህዝብ እንዳይቀራረብ እንዳይገናኝ አብሮ እንዳይታገል እኛ እንደ ትግራይ ለህልውናችን ስንል እየተደራጀን ነው። በላያችን ላይ የሚመጣውን ማንኛውም የሚቀጣውን ማንኛው አደጋ መክተን እንወጣለን። የኢትዮጵያ ህዝብም በላዩ ላይ የተደቀነውን የህልውና አደጋ ለመቀልበስ መተባበር ይጠበቅበታል። ይህ ስርዓት ለማንም ብሔር፣ ለማንም ክልል፣ ለማንም ቡድን፣ ለማንም አካባቢ የሚጠቅም ስርዓት አይደለም። ቤዚካሊ መፍረስ ያለበት ስርዓት ነው ይህ ስርዓት። በሌላ በኩል ህወሓት የምክክር ኮሚሽን የተባለው ተቋም ምክክርን ትግራይ እንደማያውቀው ታሪክ ይመዝግበው ብሏል። በንግግርና በምክክር የሚያምን ስርዓት ቢሆን ኖሮም የፕሪቶሪያውን ስምምነት አያፈርስም ነበርም። ዛሬም ጸረ ህገ መንግስት የሆነ ራሱን አሃዳዊ አድርጎ ለማጽናት የሚደረግ መመካከርን አናውቀውም ብሏል በመግለጫውም። በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ግድያዎችና የወንጀል ድርጊቶች እንደቀጠሉ ናቸው። ኮሎኔሉ ደግሞ እነዝናሽ ታያቸውና ፕሬዚደንት ታዬ አጽቀሥላሴን ጨምሮ የብልጽግና ሰዎች ሴራ በጎንደር ከሽፏል ሲሉ ገልጸዋል። የመንግስት ኃይሎች ኩብለላም አሁንም እንዳለ መሆኑ ተሰምቷል። በክልሉ የሚደረገው ጦርነት ምክንያት አልባነት፣ ከወንድሞቻቸው ጋር የሚደረጉ ውጊያም የሰራዊቱ አባላት የሚሊሻና የፖሊስ ኃይሎችን እያሰላቸ ሆኖም በተለያዩ ጊዜያት ከጦር ክፍላቸውና ከስምሪት እየወጡ ስለመኮብለላቸው መዘገቡ የሚታወቅ ነው። ይህ አሁንም በተለይም በክልሉ የጸጥታ ኃይሎች በኩል በተደጋጋሚ እየተከሰተ ያለ ሆኗል። ትናንት በጎጃም ቀጠና ሰከላ አካባቢን በቁጥር በውል ያልተገለጹ የክልሉ የጸጥታ አባላት በተመሳሳይ ሁነት ማለፋቸው ተነግሯል። የብልጽግናው አገዛዝ በክልሉ ያቀደው ዘመቻም ሳይሳካ መቅረትን ተከትሎም የተለያዩ የፕሮፓጋንዳና ነፍጥ ያነሱ ኃይሎችን የመበታተን እንቅስቃሴዎች ውስጥ እንደሆነም ሲገለጽ ይሰማል። ቀዳሚው ሃይማኖታዊ ሽፋን የሚሰጣቸው ግድያዎች እንዲከናወኑ በማድረግ በማህበረሰቡ ዘንድ እንዲነጠሉ ማስቻል የሚለው ነው። ባለፈው አንድ ወር ጊዜ ውስጥ 4 የሚሆኑ የሃይማኖት አባቶች መገደልም ከዚህ ጋር በተያያዘ እንደሆነ የሚያነሱ አሉ። በዳንግላ አንድ እውቅ ኢማም፣ በባቲ ሌላ ቄስ፣ በዚሁ በወሎ ቀጠና በተመሳሳይ አካባቢም ትናንት ሌላ የእስልምና ሃይማኖት አባት፣ በጎንደር ደንቢያ ጨዋሂትም ከቀናት በፊት ሌላ የሃይማኖት አባት መገደላቸው ተሰምቷል።
ተሰምቷል። የእነዚህ ሁሉ የሃይማኖት አባቶች በተመሳሳይ ሰሞን በተለያዩ አካባቢዎች መፈጸም አንድምታም ከአገዛዙ የእርስ በርስ ማጋጨት ራስን ማስተራቂ አድርጎ የማቅረብ ስልት ጋር አያይዘው የሚያቀርቡት ጥቂት አይደሉም። በክልሉ ባለፉት 2 ቀናት ውስጥ ከተፈጸሙ የወንጀል ድርጊቶች መካከል ደግሞ በሰሜን ሸዋ ዞን ከሰም ቀጠና በርካታ መኖሪያ ቤቶችና ቢሮዎች የተዘረፉበት፣ በሰሜን ወሎ ዞን መቄት አካባቢ ደግሞ ታዳጊ ሴቶች ለጾታዊ ጥቃቶች የተዳረጉባቸው ይገኙበታል። ከሚደረጉ ወታደራዊ ዘመቻዎች ጎን ለጎን የመሰል ታጣቂዎችን ከህዝቡ የመነጠልና እርስ በራሳቸው የመከፋፈል ፕሮፓጋንዳዎችም የተጠናከሩ ናቸው። ከዚህ ጋር በተያያዘ የሚናገሩት በጎንደር ቀጠና ካሉ የፋኖ አመራሮች መካከል አንዱ የሆኑትና ከቀድሞ የመከላከያ ሰራዊቱ አመራሮች መካከል የሚታወቁት ኮሎኔል አበራዛ ነው። አብይ አህመድ በወንጀል ለፍትህ መቅረብ ያለባቸው ናቸው ብለው ባለቤታቸው ዝናሽ ታያቸውና ፕሬዚደንት ታዬ አጽቀሥላሴን ጨምሮም በተለይም በሳቸው ቀጠና የሚንቀሳቀሱ የፋኖ ኃይሎችን ለመበተን ከፍተኛ ጥረት ተደርጎ ከሽፈዋል ይላሉ። ከዝናሽ ጀምሮ እናለበል የሚባሉ ይሄ አሁን የመጣ ፕሬዚዳንት አለ። ሌሎችም ጎንደር አንድ እንዳይሆኑ ከፍተኛ የሆነ ሴራ ነው የሰሩት። ይህ ምንድነው? አንደኛ ሰርጎ ገብ እንዲገባ እኛ ማዕከል ላይ፣ በሁለተኛ ደረጃ በገንዘብ የመደለል የተለያየ ቅስቀሳና ፕሮፓጋንዳውን ነው በእኛ ላይ ሲነዙ የኖሩት። አብይ አህመድ እኮ የኢትዮጵያን ሕዝብ የሚሳደብ ነው። አብይ አህመድ እኮ የመረጠውን ህዝብ የአማራን ህዝብ ብሎም የኢትዮጵያን ህዝብ የሚጨፈጭፍ ነው። አምባገነን ነው። በሁለተኛ ደረጃ ጄኖሳይደር ነው። ስለዚህ ለፍርድ መቅረብ የሚገባው እኛ ሽፍታ አይደለንም። ፋኖ ናችሁ ብሎ እጅ እንዲሰጥ እናደርገዋለን። የአየር ኃይሉ አዛዥ ኢትዮጵያና ኢትዮጵያውያንን የመጠበቅ አቅም ገንብተናል ብለዋል። በተመሳሳይ ዕለት ግን ኢትዮጵያን በግዛታቸው ውስጥ በአየር ጥቃት ተገድሏል። አብይ አህመድ ከምጽዋ እስከ ሶማሊያ የሚዘረጋ ሰራዊት ተገንብቷል እያሉ ወታደራዊ አዛዦቻቸው ደግሞ በተለይም አየር ኃይሉ ሰማያዊም የኛ ነው ሲሉ እየገለጹ በቀጠሉባቸው ባለፉት ዓመታት ኢትዮጵያ ውስጥ ገብቶ በአየርም በምድርም ኢትዮጵያንን ያልገደለ ጎረቤት ሀገር ግን የለም። ሱዳን ካልፋሽጋ እስከ አሶሳ ወረዳም፣ ኬንያ በያቤሎ ቀጠናም፣ ጅቡቲ በአፋር በድሮን፣ ኤርትራ ከትግራይ እስከ ደብረ ታቦር፣ ሶማሊያ በሶማሌ ክልል፣ ደቡብ ሱዳን በጋምቤላና ደቡብ ምዕራብ ኢትዮጵያ ክልሎች በመደበኛም በኢመደበኛም ኃይሎቻቸው አማካኝነት ጥቃቶችን አድርሰው ኢትዮጵያውያን ሞተዋል። ከጎረቤት ሀገር ጋር አንድም ጥይት አለመታኮስን ነገር ግን በውስጥ የሀገር ዜጎችን በየዕለቱ መፍጀትን እንደ ጀግንነት የሚያቀርበው የብልጽግናው አገዛዝ ግን አሁንም ኢትዮጵያን የመጠበቅ አቅም አለኝ የሚል የሚዲያ ፕሮፓጋንዳ ላይ ነው። የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳም አየር ኃይላችን በማንኛውም ሁኔታ ኢትዮጵያን የመጠበቅ አቅም ገንብቷል ሲሉ ተደምጧል። ዘመናዊ መሳሪያዎችን ታጥቀናል፣ የኢትዮጵያ ሉዓላዊነት የመጠበቅ አቅም ላይ ደርሰናል የሚል ማብራሪያ ማክለውበታል። እሳቸው ይህንን እየተናገሩ የቀጠሉባቸው ያለፉት ዓመታት የአየር ኃይላቸው ተግባር ግን የጎጃምና የወለጋ አርሶ አደሮችን በጀት የደበደቡባቸው፣ የጎንደርና የወሎ ትምህርት ቤቶችን ያወደሙባቸው፣ የትግራይ ነዋሪዎችንና ተፈናቃዮችን የገደሉባቸው ስለመሆናቸው እንደተጠበቀ ሆኖም ኢትዮጵያውያንን እንጠብቃቸዋለን ባሉበት በዚህ ወቅት ግን ከሱዳን እንደሆነ የሚገመት የድሮን ድብደባ ትናንት ኢትዮጵያንን ገድሏል። አገዛዙ የውጭ ጦርነትን ወደ ሀገር ውስጥ ስቦ የውጊያ ማዕከል እንዲሆን ባደረገው የቤንሻንጉል ጉሙዝ ክልል ኩርሙክ አቅራቢያ በሚገኝ የወርቅ ማውጫ የሚሰሩ ሰራተኞች ናቸው ከየት እንደተነሳ ባልታወቀ ነገር ግን ከሱዳን እንደሆነ በሚገመት ድሮን ተገድለዋል የተባለው። በተለይም አንድ የዶዘር ባለሙያም ከነመሳሪያው በኩርሙክ ኬላ አቅራቢያ ባለ ስፍራም በጥቃት ወዲያውኑ ሲገደል፣ አንድ የካናዳ ኩባንያ የወርቅ ማውጫ በሚከናወንበት በዚህ ቀጠና የሚሰሩ ሌሎች ሰራተኞችም የዚህ ጦርነት ቀጥተኛ ሰለባዎች ስለመሆናቸውና ይህ ደግሞ ተደጋግሞ የተፈጸመ ስለመሆኑ ተሰምቷል። እነ ይልማ መርዳሳ ግን አየር ኃይላችን ተወዳዳሪ አልባ ነው እያሉ ናቸው። ምናልባት እንደ ፋኖና ኦላ ያሉ ታጣቂ ሀገር ውስጥ ኃይሎች ጋር ራሳቸውን በዘርፎ አነጻጽረው ይሆናል በሚል በአንዳንድ ሰዎች ዘንድ የሚነሳውም ለዚህ ነው። ከብልጽግናው ተቋም ኮሚሽነሮች አንዷ ከድግስ ዋዜማ በፈቃዳቸው ለቀቁ መባሉ መነጋገሪያ ሆኗል። የአብይ ኮሚሽነሮችን በጉዳዩ ላይ ምላሽ ሰጥቷል። ጠቅላይ ሚኒስትሩ ደግሞ ስለ ናይጄሪያ ቢያፍራ አንስተው ትምህርት ቀሰምኩ ብለዋል። ላለፉት ዓመታት እየተከናወኑ ግን ከከሸፉ ኮሚሽኖች ውስጥ ሌላኛው የሆነው ብሔራዊ የምክክር ኮሚሽን በተቃርኖ ያሉ የሀገሪቱ ብሔራዊ ኃይሎችን ትቶም ብልጽግናና አጋሮቹን ሰብስቦ ለ4 ዓመታት የሀገሪቱን ሀብት ማባክኖ እዚህ ደረጃ ደርሷል። በዚህ ሂደት
ሂደት ውስጥ ደግሞ ኮሚሽነሮችን በተለያየ ምክንያት እየተለዩ ናቸው። በድግሱ ዋዜማ ደግሞ ብልጽግና ከሾማቸው 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን በገዛ ፈቃዳቸው መልቀቃቸው ተዘግቧል። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት ስለመሆኑም የተሰራጨው መረጃ ያሳያል። ከአንድ ዓመት ገደማ በፊትም ኮሚሽነር ተገኘ ወርቅ ጌጡ በኃላፊነታቸው ላይ አልቀጥልም ብሎ መልቀቃቸው ይታወሳል። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው የሚታወቅ ነው። አንድ ኮሚሽነር ከኃላፊነት ሲነሳ ሲለቅ አሊያም ደግሞ በሞት ምክንያት ሲለይ አዲስ ተሿሚ ይተካል የሚል ድንጋጌ ቢሰፍርም እንዲያ ግን አልሆነም። በእርግጥ አጀንዳው አስቀድሞ የተወሰነለት ይህ ተቋም ተልእኮ አብይ አህመድን ፕሬዚደንት ስርዓቱን ምሳቸውን በስልጣን እንዲዘልቁ ማስቻል ነውና ኮሚሽነሮች ሳይሆን ኮሚሽነርም ላይ ያስፈልገው ይችላል የሚለው ደግሞ በአስተያየትነት የሚቀርብ ነው። በተለይም ከብልጽግናው የአሁኑ ሰሞንኛ ድግስ ዋዜማ ጋር በተያዘም የለቀቁት ኮሚሽነር ብሌን ገብረመድህንን በተመለከተ ምላሽ የሰጡት ኮሚሽነር መስፍን አራያ ደግሞ መልቀቅ ሳይሆን የስራ ጊዜ መጠናቀቅ ነው ሲሉ ተደምጧል። እንግዲህ ወይዘሮ ብሌን 4 ዓመት ጨረሱና ሲጨርሱ ጨረሱ እንጂ መልቀቅ ነገር አይደለም። ሲጨርሱ በራሳቸው ምክንያት ጨርሻለሁ ብለው የሚመረቁ ሰው ናቸው። ብዙ ደግሞ ትልቅ ስራ ሰርተው ነው እዛ እንትን ያሉት። ከሳቸው በፊት ደግሞ ሌላ ኮሚሽነራችን 3 ዓመት ጨርሰው እንደዚሁ በትክክል አሟልተው፣ ምክንያቱም እስከዚህ ድረስ ከተባለ ያ ሰው ከዛ ወዲያ በፈቃዱ ነው እንጂ አይገደድምና በዛ ሁኔታ ነው። ስለዚህ እኛ ደግሞ 8 ስንቀር ለቀረችው ጊዜ ሌላ አዲስ ኮሚሽነር እንዲመረጥ አድርጎ እሱ ሀ ብሎ ስራውን ወይም እሷ ትጀምር ማለቱ ከጊዜ አንጻር ምንም አሳማኝ ስላልሆነ ከዚህ የምክክር ኮሚሽን ድግስ ጋር በተያያዘ መልእክት ያስተላለፉት የብልጽግናው ፕሬዝደንት አብይ አህመድ ደግሞም የፕሪቶሪያው ስምምነት አደራዳሪ የሆኑት ናይጄሪያዊው ኦሉሴጉን ኦባሳንጆ ጋር ያደረጉትን የቤተ መንግስትን ውይይት መነሻ አድርገው ከኦባሳንጆ የቢያፍራ የሰላም ሂደትን የመሩበትን ልምድና ተሞክሮ ቀሰምኩ ብሏል። ቢያፍራ በናይጄሪያ ብቻ ሳይሆን በዓለም ታሪክም ጦርነትን በሰላም ሂደት የመፍታት ምሳሌ ብቻ ተደርጋ አይደለም የምትታወሰው። አንድ አገዛዝ የራሱን አንድን ማህበረሰብ ከበባና ክልከላ ፈጽሞም በባህርም በየብስም ከቦም ህዝብን በረሃብ ማንበርከክ፣ መጨፍጨፍ፣ ማድቀቅ እንደሚቻል ያሳየ እንጂም። እናም አብይ ከኦባሳንጆ የሰላም ሂደቱን ሳይሆን ከኔ ግለሰብ የቢያፍራ ጭፍጨፋዎች ብዙ እንደተማሩ የወቅቱ የኢትዮጵያ ነባራዊ ሁኔታ ማን ይሆናል? ኢራን 7ኛ ዙር የድሮን ያጻፋ እርምጃ ላይ ነኝ ብላለች። የኢራን ፓርላማ ደግሞ ለበቀል እርምጃ ድጋፉን ሰጥቷል። የዓለም የነዳጅ ዋጋ እንደገና እየጨመረ እንዲቀጥል ያደረገው የመካከለኛው ምስራቅ ውጥረትም ተባብሶ ቀጥሏል። ከ180 በላይ የሚሆኑ የኢራን የፓርላማ አባላት ሀገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪም ደማቸውን ለመበቀል የምታደርገውን ሁሉ በአንድነት እንደሚቆሙ ቃል ገብተዋል። አባላቱ በጻፉት ደብዳቤ የሀገሪቱ ታላላቅ የሃይማኖትና የመንግስት አካላት የሀገሪቱን መሪ የገደሉትን መበቀላቸውን አስገዳጅ ነው የሚል ውሳኔም አስተላልፏል። ለሚወሰደው ተግባራዊ እርምጃ ሙሉ ድጋፋቸውን እንደሚሰጡ ማሳውቋል። አሜሪካና እስራኤል ባሳለፍነው የካቲት ወር መጨረሻ ለወራት የዘለቀውን ጦርነት በኢራን ላይ በከፈቱበት የመጀመሪያው ዕለትና ከዛ በኋላ ጠቅላይ መሪው አያቶላህ አሊ ሆሜኒና ሌሎች በርካታ ፖለቲካ እንደዚሁም ወታደራዊ መሪዎችን መግደላቸው የሚታወቅ ነው። ያ ጦርነት በጊዜያዊ የተኩስ አቁም ለጊዜው ጋብ ቢልም ከሰሞኑ ደግሞ እንደገና በተለይም በአሜሪካና በኢራን መካከል ዳግም አገርሽቷል። ይህንን ተከትሎም ኢራን እየወሰድኩት ነው ባለችው የአጻፋ እርምጃም 7ኛ ዙር የድሮን የአጻፋ ዘመቻ ላይ ይገኛለው ስትል ገልጻለች። የኢራን የሲቪል ኒውክሌር ጣቢያ በሚገኝበት ቡሼር ከተማን ጨምሮም በተለያዩ የሀገሪቱ ከተማዎች ደግሞ ፍንዳታዎች መሰማታቸውን የቴህራን የመገናኛ ብዙሃን ዘግቧል። ሌላኛው የወደብ ከተማ ባንዳር አባስና አባዳን ከተማ እንደተመቱም ታውቋል። የኢራን የመገናኛ ብዙሃንን ዘገባ እንደሚያሳየው ብቸኛው የኢራን የሲቪል የኒውክሌር ጣቢያ በሚገኝበት ቡሼር ከተማ ውስጥ በ4 የተለያዩ ስፍራዎች ላይ ጥቃት ደርሷል። የግዛቱ ምክትል አዛዥ እንደሚናገሩት ከሆነ በከተማ ውስጥ የሚገኙ የተለያዩ አካባቢዎች ላይ እሳቸው የጠላት ያሏቸው የአሜሪካ ተተኳሾች ድብደባ ፈጽመዋል። ወደብ ከተማ በሆነው ማሻሪያም ፍንዳታ መሰማቱንም የመገናኛ ብዙሃን ዘግበዋል። እነዚህ ጥቃቶች መፈጸማቸው የተሰማው በኦማን ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ባልታወቀ የውጭ መሳሪያ እንደተመታ ከተገለጸ በኋላ ነው። የመርከቡ ባለቤት የሆነው ኩባንያ እንዳሳወቀው ስቶልት ማግኒዚየም የተባለው ነዳጅ ጫኝ የተመታው
አረቢያ ባህር ላይ እየተጓዘ በነበረበት ሰዓት ነው ኢራን በሆርሙዝ ወሽመጥ ሲጓዙ የነበሩ 2 የነዳጅ ጫኝ መርከቦችን መምታቷን ይፋ አድርጋለች። በዚህ ጥቃት ህንዳዊ ባህርተኛ መገደሉን ያሳወቀው የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር እርምጃው ድፍረት የተሞላበት ሲል እንዳወገዘውም የሚታወቅ ነው። በተያያዘም እስራኤል ለማንኛውም የኢራን ጥቃት የምትሰጠው ምላሽ እጅግ ኃይለኛ እንደሚሆን ኔታንያሁ ተናግሯል። ጠቅላይ ሚኒስትሩ ኢራን አስቀድማ ጥቃት የምትፈጽም ከሆነ ሀገራቸው የምትሰጠው ምላሽ ከዚህ ቀደም ከተፈጸሙት ሁሉ ከባዱ ይሆናል ሲሉም አስጠንቅቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞም ወሳኝ የነዳጅና የጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ከኢራን መርከቦች በስተቀር በሌሎች ሀገራት በኩል የሚደረጉ የባህር ጉዞዎች ክፍት ነው ሲሉ ገልጿል። ትራምፕ በግል የትስስር ገጻቸው ላይ ባሰፈሩ ጽሁፍ ሆርሙዝ ከኢራን በስተቀር ለሌሎች መርከቦች እንቅስቃሴ ክፍት ነው ብሏል። ፕሬዚደንቱ የኢራን መርከቦች በመተላለፊያው እንዳይንቀሳቀሱ ያገዱት ወደ ሙሉ ውድመት እያመሩ ባሉት ውሸታም ጠበኛና አደገኛ መሪዎቿ ምክንያት ስለመሆኑም ጠቅሷል። ለአሁኑ ቀባ የየትኛውም አይነት የኢራን ጭነቶችን ይዘው ከኢራን እና ወደ ኢራን ወደቦች የሚጓጓዙ መርከቦችን ብቻ የሚመለከት ነው ያሉ ሲሆን ነገሩ ወደ ሙሉ ቀባ እንደሚሸጋገርም አመልክተዋል። የሱዳን ወርቅ ላይ እገዳ ተጣለም። የአውሮፓ ህብረት ነው የሱዳን የወርቅ ንግድ ላይ እገዳውን ያስተላለፈው። የህብረቱ ምክር ቤት ባሳለፍነው ሰኞ የሱዳኑ የእርስ በርስ ጦርነትን በገንዘብ እየደገፈ ነው ያለውን የሀገሪቱን የወርቅ ንግድ ነው አግጃለሁ ያለው። እገዳው መግዛት፣ ማስወጣት ወይም ደግሞ ከሱዳን የሚገኝ ወርቅን ማዘዋወርን የሚመለከት ስለመሆኑም ገልጿል። የአውሮፓ ህብረት በተጨማሪም የወርቅ ማዕድንን ለማውጣት የሚያገለግሉ ወደ ሱዳን ሜርኩሪና ሳይናይድ መሸጥ፣ ማቅረብ፣ ማዘዋወር ወይም ማስገባት መታገዱን ገልጿል። የፈጥኖ ደራሽ ኃይሉም የሱዳን የተወሰኑ የወርቅ ማውጫዎችን እንደሚቆጣጠር ጠረና ወደ ተባበሩት አረብ ኤሚሬቶች እንደሚልክ ይነገራል። የሱዳን ጦር ኃይሎች ዩኤኢን የፈጥኖ ደራሽ ኃይሉን በመደገፍ በሱዳን ውስጥ የድሮን ጥቃቶችን በመፈጸም ይከሳታል። የተባበሩት አረብ ኤሚሬቶችም ይህንን የወርቅ ንግዷን ለማሳለጥ ስትል በ4 ኪሎ አገዛዝ የሚደገፈውን ይህንኑ የሐምዳን ዳጋሎን ሰራዊት እንደምታጠናክርና በሎጂስቲክስ እንደምትደግፍም የሚታወቅ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።